ውሳኔ የሌለ ህይወት መርከብ ያለ መሪ እንደሚነዳ አይነት ነው። ውሳኔ የሌለው ህይወት የምትወስኑት ጉዳይ አምናችሁ የምትወስኑት ጉዳይ ህይወታችሁን ለመቀየርም ይሁን ለማበላሸት ትልቅ ቦታ አለው። እግዚአብሔር አምላክ መልሶ የሚከፍላቸው ሰዎች የወሰኑ ሰዎች ናቸው። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። በድጋሚ ውድ እግዚአብሔር ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ ደግሜ ልላችሁ እወዳለሁ። ይህንን ቃል እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር ልድገመው፣ የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንኑ መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከሁላችሁ የምፈልገው ይህ ነው። በዚህ ማደሪያ ላይ ሆኜ ሁል ጊዜ ላሳስባችሁና ላነቃችሁ እፈልጋለሁ። እግዚአብሔር የጠራችሁ ሃይማኖትን እንድትከተሉ ሳይሆን የልጁን መልክ እንድትመስሉ ነው። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ስለዚህ አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አብራችሁን ወንጌልን እንድታገለግሉ በአክብሮትና በአክብሮት እጠይቃችኋለሁ። አዳዲስ ከሆናችሁ፣ ነባር ከሆናችሁ ደግሞ ቪዲዮን ላይክ እያደረጋችሁ አብራችሁን ወንጌልን እንድታገለግሉ ላበረታታችሁ እወዳለሁ። እንጸልይና የእግዚአብሔር ቃል ከኔ ጋር እንከፋፈላለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። አንተ አምላክ ነህና ከፍ በል፣ አዳኝ ነህና ከፍ በል። እግዚአብሔር አባቴና አምላክ ሆይ እንዳንተ ያለ ማንም የለምና ተባረክ። አባ ለሚሰሙት ጸጋንም ሰጣቸው ተብሎ እንደተጻፈ አሁን ለሚሰሙት በኢየሱስ ክርስቶስ ጸጋን እንድታበዛላቸው ጸልያለሁ። መንፈስ በኃይል ከሁላችን ጋር ይሁን። ቀሪ ደቂቃዎቻችን አንተ ባርክልን፣ በናዝሬቱ በጌታ በኢየሱስ ስም አሜን። ክብር ለጌታ ለኢየሱስ ክርስቶስ ሲሆን በድጋሚ ዛሬ የምንከፋፈለው የእግዚአብሔር ቃል የውሳኔ ሕይወት የሚል ነው። የውሳኔ ሕይወት እንደምታውቁት በእያንዳንዱ የህይወት ጎዳናችሁ ላይ የምትደርሱበት ቦታ ውሳናችሁን ይጠይቃል። ያላችሁበት ቦታ ምናልባት ትናንትና ያሳለፋችሁት ውሳኔ እናንተ ባላወቃችሁት እናንተ ባላሰባችሁት ቦታ የወሰናችሁት ውሳኔ ዛሬ ላይ እንድትደርሱ አድርጓችኋል። ያልወሰናችሁት ጉዳይ ምናልባት ወደ እናንተ የመጣው ነገር ካለ በሽታ ብቻ ሊሆን ይችላል። በሽታንም ቢሆን እርግጠኛው እነግራችኋለሁ በውሳኔያችሁ ልትለውጡ ትችላላችሁ። የመጀመሪያው በእግዚአብሔር ላይ ተደግፋችሁ፣ ሁለተኛው በጤንነት በስፖርት መከልከል ትችላላችሁ። ስለዚህ ውሳኔ ህይወታችሁ ላይ እጅግ በጣም አስፈላጊ ነው። እግዚአብሔር አምላክ ከሚሰጣችሁ ድምፆች እነዚህን ድምፆች በመስማት ህይወታችሁን ድጋሚ ልትቀርጹ ያስፈልጋችኋል። እግዚአብሔር በሚሰጣችሁ መንገድ ህይወታችሁን ድጋሚ ልታስተካክሉ ያስፈልጋችኋል። ውሳኔ የሌለ ህይወት መርከብ ያለ መሪ እንደሚነዳ አይነት ነው። ውሳኔ የሌለው ህይወት ወይንም ንፋስ እንደሚያገኘው ዛፍ ቁጥሩት። ውሳኔ የሌለው ህይወት ልክ እንደዛ ነው የሚታየው። ውሳኔ ስለሌለው መወሰን ስለማይችል መርከብ ያለ መሪ የት እንደሚደርስ የት ሄዶ እንደሚጋጭ አያውቅም። የት ሄዶ እንደሚጋጭ የት እንደሚወድቅ አያውቅም። ልክ እንደዛው ደግሞ ንፋስ የሚመታው ዛፍ ወዴት ማዘንበል እንዳለበት አያውቅም። ወደ ነፈሰው ብቻ ነው የሚያዘንበው። በቀኝ በኩል ከሆነ ወደ ግራ፣ በግራ በኩል ከሆነ ወደ ቀኝ
ውሳኔ የሌለ ህይወት የምትኖሩ ከሆነ ህይወታችሁ ላይ ትልቅ የሆነ ማዕበል ይመጣባችኋል። ልትቋቋሙት የማትችሉት፣ ልትወጡበት የማትችሉት። እግዚአብሔር እንድትወስኑ እንድትቆርጡለት ይፈልጋል። አብሶ ክርስቲያን የሆናችሁ ይህኛው ምክር ለክርስቲያን ብቻ አይደለም። ለህይወቱ ስኬት ውስጥ ለመድረስ የሚፈልግ የትኛውም ሰው፣ ትልቅ ነገር በህይወቱ ላይ ማሳካት የሚፈልግ የትኛውም ሰው ሊወስንና በውሳኔ ህይወት ውስጥ ሊመላለስ ያስፈልገዋልና ወንድማችን ጳውሎስ በገላትያ ምዕራፍ 1 ከቁጥር 15 እና 16 እንዲህ የሚል ቃል ይናገረናል። ቃሉን አንብብላችሁ ገላትያ ምዕራፍ 5 ከቁጥር 15 እንዲህ ይነበባል። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከደምና ከሥጋዬ ጋር አልተማከርኩም። በቀላሉ አማርኛ እንደተገለጠልኝ አይነት ወሰንኩኝ። እግዚአብሔር መጥቶ ሲያናገረኝ፣ እግዚአብሔር መጥቶ ሲጠራኝ ልክ እንደጠራኝ ወሰንኩኝ። ብዙዎቻችሁ ጌታን አግኝታችሁ ሊሆን ይችላል። ብዙዎቻችሁ ጌታ ጠርቷችሁ ሊሆን ይችላል። ህይወታችሁ ላይ ግን ቼንጅ የሌለው መንፈሳዊ ህይወት ኖርማል እየመሰላችሁ ያለው መንፈሳዊ ዓለም ላይ ለውጥ የማታዩት፣ በጸጋ ላይ ለውጥ የማታዩት፣ በአይን መከፈት ላይ ለውጥ የማታዩት፣ በፈውስ ጸጋዎች ላይ ለውጥ የማታዩት ለምንድን ነው ተብሎ ሲፈለግ ስለማትወስኑ፣ ቆርጣችሁ ስለማትከተሉት ነው። አያችሁ፣ ውሳኔያችሁ መልሶ ይከፍላችኋል። እግዚአብሔር አምላክ መልሶ የሚከፍላቸው ሰዎች የወሰኑ ሰዎች ናቸው። እግዚአብሔር የውሳኔ ሰውን ይወዳል። 100% ደግሜ እነግራችኋለሁ። እግዚአብሔር የሚወስኑትን ሰዎችን በጣም ይወዳል፣ በጣምም ይፈልጋል። ስለዚህ ጳውሎስ እንዲህ አለ፣ በእናቴ ማኅፀን ሳለሁ የለየኝ፣ ስለ ወንጌል ግን ሲጠራኝ አሳዳጅ የነበርኩትን ሰዎችን የሚገድለውን ለመግደል የሚሄደውን እኔን ሲጠራኝ ከሥጋዬና ከደሜ ጋር አልተማከርኩም። ኦልሬዲ ወሰንኩኛል። እግዚአብሔር አምላክ የውሳኔ ሰዎችን ይፈልጋል። ሉቃስ ወንጌል ምዕራፍ 9 ከቁጥር 23 ሄዳችሁ ስታነቡ ሉቃስ ወንጌል 9 ከቁጥር 23 ሄዳችሁ ስታነቡ እንዲህ የሚል ቃል በኋላዬ እንዲነበባል ለሁሉም እንዲህ አላቸው። ኢየሱስ ክርስቶስ እናገር ለሁላቸው እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር እኔን መከተል የሚፈልግ ቢኖር ራሱንም ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። አያችሁ፣ ዕለት ይከተለኝ። ራሱንም ይካድ መስቀሉንም ተሸክሞ ባዘምኒንግ ወስኖ ይከተለኝ። በውሳኔ ህይወት ውስጥ ሆኖ ይከተለኝ። በውሳኔ ህይወት ውስጥ ሆኖ ከኋላ ይምጣ። የማይወስን ሰው እግዚአብሔር አምላክ አይፈልገው፣ እግዚአብሔር አምላክ አይቀርበው። የማይወስን ሰው የሚወስን ሰው ግን በእግዚአብሔር አምላክ በኢየሱስ ክርስቶስ የተወደደና የተከበረ ሰው ነው። የወሰኑትን እግዚአብሔር አምላክ ወዴት ማድረስ እንዳለበት ጠንቅቆ ያውቃል። የምትወስኑት ጉዳይ አምናችሁ የምትወስኑት ጉዳይ ህይወታችሁን ለመቀየርም ይሁን ለማበላሸት ትልቅ ቦታ አለው። ህይወታችሁን ለመቀየርም ለማበላሸትም ትልቅ ቦታ አለው። የማትወስኑ ከሆነ ቅድም እንደነገርኳችሁ የትም አትደርሱ። እግዚአብሔር ጋር ለመድረስ ኢየሱስ ጋር ለመድረስ የሚያስፈልጋችሁ መስቀሉን ተሸክሞ መከተል ነው። እንደውም እንዲህ የሚል ቃል ይናገረናል ቀጥሎ፣ ነፍሱንም ሊያድን የሚወድ ሁሉ ያጠፋታልና ነፍሱን ስለ እኔ የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና ቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱ በቅዱሳን መላእክት ክብር ሲመጣ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙ ሰዎች የእግዚአብሔርን መንግሥት እስካያዩ የማይሞቱ አሉ ይለናል። የምትወስኑ ከሆነ
እግዚአብሔር አምላክ በእናንተ አያፍርባችሁ። እግዚአብሔር አምላክ በእናንተ ላይ ኢየሱስ በእናንተ ላይ ይመሰክርባችኋል። እነዚህ ቃሌን ጠብቀዋል፣ እነዚህ ወስነው ቆርጦ ተከትለውኛል ይላሉ። ስለዚህ ወስናችሁ ልትከተሉ ውሳኔ በሕይወታችሁ ላይ በጣም እጅግ በጣም ያስፈልጋችኋል። በመንፈሳዊ ሕይወታችሁ ላይ ልትወስኑ ያስፈልጋል። መንፈሳዊ ሕይወት ቀልድ አይደለም። ኢየሱስ ክርስቶስ ዋጋ የከፈለበት ሕይወት ቀልድ አይደለም። መስቀል ላይ የሞተበት ሕይወት ቀልድ አይደለም። የብዙ ወጣቶች ሕይወት አሁን የተያዘው በጨዋታና በቀልድ ነው። ጌታን ለመፍራት ብዙዎቻችን ቸርች እንገባለን እንጂ ጌታን አንፈራም። ብዙዎቻችን በቸርች ዙሪያ እንመላለሳለን እንጂ ጌታን አንከተልም። ወስነን አንከተለው። አያችሁ፣ ወስነን የምንሄድ ሰዎች አይደለም። ለውጥ ከፈለጋችሁ፣ መንፈሳዊ እድገት ከፈለጋችሁ በሕይወታችሁ ልትወስኑ ያስፈልጋችሁ። በሕይወታችሁ ልትወስኑ ያስፈልጋችሁ። ጌታ ጠርቷችኋል እንጂ ሁሉንም ነገር አይሰጣችሁ። በመወሰን ውስጥ ግን ሁሉንም ነገር ትቀበላላችሁ። በመወሰን ውስጥ ግን ሁሉ ነገር የእናንተ ይሆናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደምታውቁት ሉቃስ ወንጌል ምዕራፍ 5 ላይ ወደ እነ ጴጥሮስ መጣ። እነ ጴጥሮስ ስራቸው ሕይወታቸው የሚታወቀ በአሳ ማጥመድ ውስጥ የሚተዳደሩ ሰዎች ናቸው። የሚበሉትን የሚያገኙት የሚያተርፉት ከዛ ነው። ጌታ መጣ። የሆኑን እናንተ ስለምታውቁ እኔ መጨረሻውን ልንገራችሁ። አሳውን ካጠመደው በኋላ ኢየሱስ እንዲህ አለ ጴጥሮስን፣ ሰውን አጥማጅ አደርጋለሁ፣ ተከተለኝ። ሰውን አጥማጅ አደርጋለሁ፣ ተከተል። ይሄ ነገር እጅግ በጣም ቀለል ሊል ይችላል ለአንዳንድ ሰው። ሁሉንም ተከተለኝ ማለት ቀላል አይደለም። አያችሁ፣ ጴጥሮስ የሚያጥምደውን ወይንም ሕይወቱ የተመሰረተበትን ጉዳይ እንኳን ቢሆን ለጌታ ጥሎ ወስኖ ተከትሎታል። ወደ ኋላም ሳያፈገፍግ ለጌታ ብሎ ወስኖ ተከትሎታልና። ወስናችሁ የምታደርጉትን ነገር በመንፈሳዊው ዓለም ላይ እንድትከበሩ እግዚአብሔር አምላክ እንዲባርካችሁ ያደርጋችኋል። ስለዚህ በመንፈሳዊ ዓለም ላለው ሁሉ ለውጥ ከፈለጋችሁ፣ የማይወስን ሰው እግዚአብሔር እንዲከተለው ስለማይፈልግ ለውጥ ከፈለጋችሁ ወስናችሁ ልትከተሉት ያስፈልጋችሁ። ወስናችሁ ልትከተሉት ያስፈልጋችኋል። አንደኛው በመንፈሳዊ ዓለም ላይ ባላችሁ ነገር ሁሉ ወስናችሁ፣ ጸሎት እያስጠላችሁ ቢሆን ወስናችሁ መጸለይ፣ ጊዜ ማሳለፍ፣ ከስልክ ከተለያየ ነገር ራሳችሁን አርቃችሁ፣ ከሶሻል ሚዲያ አርቃችሁ ወስናችሁ መከተል። ሁለተኛው ለምታደርጉት ለየትኛውም ነገር ማለት እግዚአብሔር ከማይወድበት ነገር ውጭ እግዚአብሔር ለሚወድበት ለሁሉ ነገር ቆርጣችሁና ወስናችሁ ቆርጣችሁና ወስናችሁ ሂዱበት። ቆርጣችሁና ወስናችሁ አድርጉበት። እግዚአብሔር አምላክ ቆርጣችሁ የምታደርጉትን ነገር ይፈልጋል። ወስናችሁ የምታደርጉትን ነገር ይፈልጋልና እንደምታውቁት ዘፍጥረት ምዕራፍ 11 ላይ የኖህ ልጆች ከመርከብ ከወጡ በኋላ በዙና እንዲህ ብሎ አሰቡ። ጡብ ለመስራት አቀዱ። ደስ ይለኛል ያንን ቃል ባሰብኩት ሁል ጊዜ እኛ ምን አይነት ፍጡር እግዚአብሔር ምን አይነት አቅም በእኛ ውስጥ እንዳስቀመጠ እጅግ በጣም ይገርመኛል። አናውቁምና አንጠቀመውም እንጂ መጽሐፍ ላይ እንዲህ ተብሎ እንደተጻፈ ሰው አያውቅም ክብሩ ሆኖ ሳለ የምጠፋውን እንስሳ መሰለ ተብሎ እንደተጻፈ አናውቀውምና አንጠቀመውም እንጂ እግዚአብሔር በእኛ ያስቀመጠው ኃይል ቀላል አይደለም፣ ትንሽ አይደለም። ኢየሱስ እንዲህ አለ፣ መጽሐፍ ቅዱስ ላይ እንዲህ አለ 11 ሄዳችሁ ስታነቡ ጡብ እንስራ ብለው ሰዎቹ ጡብ መስራት ጀመሩ። ከመላእክት ከእግዚአብሔር ጋር የሚያገናኘን ቤት እንስራ ብለው መስራት ጀመሩ። ስለዚህ ነገር ሌላ ጊዜ በትክክል አብራራላችኋለሁ ጡብ ምን ማለት እንደሆነ፣ ወደ ሰማይ የሚደርስ ብለው የጀመሩት ስራ ምን እንደሆነ አብራራላችኋል። ግን በጀመሩ ጊዜ እግዚአብሔር ሰማይ ላይ እንዲህ ብሎ አሰበ፣ እንዲህ ብሎ ተነጋገረ። እግዚአብሔር እንዲህ ብሎ ተነጋገረ። አብ ወልድ መንፈስ ቅዱስ እንዲህ አለ፣
እነዚህ ሰዎች ያሰቡትን ከማድረግ ማንም የሚያቆማቸው የለምና እንውረድ፣ ቃላቸውን እናደበላለቅ አለ። ኢቨን ቅድም ብያቸዋለሁ፣ የምትወሰኑት ውሳኔ ለክርስቲያኖች ምክሬ ስለሆነ እግዚአብሔር የማይወድ ነገር ብቻ እንዳይሆን እንጂ እግዚአብሔር በሚወድበት በየትኛውም ነገር ላይ ወስናችሁ ከሄዳችሁ ስኬቱ የእናንተ ነው። የሚከላከላችሁ የለም። አይ በተቃራኒ ደግሞ ለጨለማው ዓለም እንኳን እንወስናለን ካላችሁ ማንም አይከለክላችሁ። ስልጣን በእጃችሁ ነው። የወሰናችሁትን ውሳኔ ታገኛላችሁ። የምታደርጉትን ነገር ሁሉ መንፈሳዊውም ይሆን ፊዚካሊ ዓለም ላይ የምታደርጉትን ነገር ሁሉ በውሳኔ ልታደርጉት ያስፈልጋል። በውሳኔ ልትመላለሱ ያስፈልጋችኋልና ያዕቆብ ሄዳችሁ ስታነቡ እንዲህ የሚል ቃል አለ። ያዕቆብ ላይ እንዲህ የሚል ቃል አለ። 1:7 ጀምራችሁ ስታነቡ እንዲህ የሚል ቃል አለ። ላንብብላችሁ ያነበውታ ያዕቆብ ምዕራፍ 1:5 ጀምሮ ከእናንተ ማንም ጥበብ ቢጎድለው ሳይነፍቅ በልግስና ሁሉን ለሚሰጠው እግዚአብሔርን ይለምን ለእርሱ ይሰጠዋልና። ነገር ግን በምንም ሳይጠራጠር በእምነት ይለምን። የምንጠራጠር ሰው በንፋስ የተገፋ የተነቀነቀ የባሕር ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላወለው ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር እንደሚያገኝ አይምሰለው። ሁለት ሐሳብ ይዛችሁ ባለመወሰን ውስጥ የትኛውም ነገር በማድረግ ውስጥ ወስናችሁ በማድረግ ከእግዚአብሔርን ነገር ታገኛላችሁ፣ ውጤትን ታገኛላችሁ። በመወሰን ካልሆነስ ውጤት የሚባለውን ነገር በሕይወታችሁ በዘመናችሁ አታሉ፣ በሕይወታችሁ በዘመናችሁ አትመለከቱ። ስለዚህ ልትወስኑ ያስፈልጋችሁ። የመጨረሻው ቅድም እንደነገርኳችሁ የመጨረሻው ሰይጣንን ለመካድ የሰይጣንን ሥራ ለመተው መወሰን አለባችሁ። ሰይጣንን ለመካድ ከሰይጣን ሥራ ለመተው ከዘፈን፣ ከዝሙት፣ ከከንቱ ለፍለፋ፣ ከአሮጊት ተረት ልትሸሹ መወሰን አለባችሁ። ካልወሰናችሁ እናንተ ክርስቲያን አይደላችሁ። ካልወሰናችሁ እናንተ ክርስቶስን የምታውቁ አይደላችሁ። ካልወሰናችሁ እናንተ ክርስቶስን የምትከተሉ አይደላችሁ። መወሰን እግዚአብሔር አምላክ በሕይወታችሁ ላይ የሚፈልገው ትልቅ ጉዳይ፣ ትልቅ ነገር ስለሆነ ሰይጣንን ተቃውሙት ከእናንተ ይሸሻል ተብሎ እንደተጻፈ ወስናችሁ ልትቃወሙት ያስፈልጋል። በዚህ ጊዜ ጴንጤ ሁል ጊዜ ሰይጣንን የሚቃወመው በአፉ ነው። ቸርች ሲገባ በኢየሱስ ስም የሆነ ነገር ላይ በኢየሱስ ስም በድርጊቱ ልትቃወሙት ያስፈልጋል። በውሏችሁ ልትቃወሙት ያስፈልጋል። በቦታችሁ በእያንዳንዱ ነገር ልትቃወሙት ያስፈልጋቸው። ሰይጣንን መቃወም አለባችሁ። መወሰን አለባችሁ። ወስናችሁ ተቃወሙት። የሰይጣንን ሥራ ወስናችሁ ልትቃወሙ ያስፈልጋችኋል። ወስናችሁ ካልሆነ እንዲህ የሚል ባህል ቃል አለ። ጴጥሮስ ላይ እንዲህ የሚል ቃል አለ። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች አርያ በጭቃ ወደ መንከባለል ትመለሳለች እንደሚል እውነተኛ ምሳሌ ሆኖባችኋል እንደሚል ሰዎች ትሆናላችሁ። የማትወስኑ ከሆነ ታጥባችሁ ድጋሚ ጭቃ ላይ ናችሁ። የማትወስኑ ከሆነ የተፋችሁትን ሄዳችሁ ትበላላችሁ። ዓለምን ትታችሁ፣ ሰይጣንን ትታችሁ፣ ዝሙትን ትታችሁ ያላችሁ ሰዎች በዝሙት ውስጥ መንቀሳቀስ ትጀምራላችሁ። እግዚአብሔር በማይከብርበት ጉዳይ ውስጥ መውጣትና መግባት ትጀምራላችሁ። ስለዚህ ልትወስኑ እጅግ በጣም ያስፈልጋል። ክብር ለጌታ ለኢየሱስ ክርስቶስ ነው። እንጸልይና እንጨርሳለን። ውሳኔ ሕይወታችሁን የሚለውጥ ትልቅ መሳሪያ ነው። ውሳኔ ሕይወታችሁን ከአንድ ቦታ ወደ ሌላ ቦታ ሽፍት የሚያደርግ የሚያሳርፋችሁ፣ የሚቀይራችሁ ትልቅ ነገር ነው። አውቃለሁ በውሳኔያችሁ ውስጥ ጭንቀት፣ መከራ ሊያጋጥማችሁ ይችላል። ውድቀት ሊያጋጥማችሁ ይችላል። ግን ወስኑ። የወሰናችሁትን ነገር ሄዳችሁ ትይዛላችሁና። እንጸልይ። እግዚአብሔር አባትና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን።
ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ ንጉሥ ነህና ከፍ በል። ክብር ሁሉ አሁንም በድጋሜ ለአንተ ይሁን። የታመሙ የተጨናነቁ እግዚአብሔር አባትን አምላክ በየትኛውም አይነት በሽታ ውስጥ ላሉ እጸልያለሁ፣ ፈውስ ያገኛቸው በኢየሱስ ክርስቶስ ስምና ስልጣን ፈውስ ያገኛቸው። ያንተ እጅ ከሁላችን ጋር ይሆን። ስሜ ይባረክ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። ሼር ላይክ ማድረግ እንዳይረሳ። መልካም ጊዜ፣ መልካም ቆይታ።